ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሾላ ሚዲያ ተመልካቾች የዕለቱን መረጃ ዋና ዋና ጉዳዮችን በማስቀደም እንጀምራለን። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ ተባለ። እናስደምጣችኋለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ታደሰ ወረደ የቀረበላቸውን የክብርና የምስጋና ሽኝት ማድረግ ውድቅ አደረጉ ተባለ። በአዲስ የተዋቀረው ትግራይ ክልል ጊዜያዊ አስተዳደር ካቢኔ በክልሉ ባለፉት 2 ዓመታት ታይቶ የነበረውን የዲሞክራሲ ልምምድ ወደ ቀድሞ ቦታ የሚመለስ ነው ሲሉ በክልሉ የሚንቀሳቀሱ 3 ተፎካካሪ ፓርቲዎች ተናገሩ ተባለ። የኤርትራን ሕዝብ የጨቆነ የምስራቅ አፍሪካ የሰላም ጻር ሊገረሰስ ይገባል ተባለ። የአሜሪካው ፌዴራል ዳኛ የትራምፕ አስተዳደር በአሜሪካ ድምጽ ላይ የጣለውን እገዳ አነሱ። ብርቱካን ተመስገን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎች ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ስራዎችን አጠናቆ አቅርቧል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ብርቱካን ተመስገን፣ ናቪዩ ጡማልሳን፣ የኢቢኤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ነትራ ደረጀና መታገስ አለሜ በሽብር ወንጀል ተጠራጥረው ፍርድ ቤት መቅረባቸው ይታወሳል። በተጠርጣሪዎቹ ላይም ስልጣንን በኃይል ለመያዝ የጦር መሳሪያ በመጣጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛ ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘት እና ተልኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርቧል ተብሏል። የምርመራ ስራውን በሰውና በሰነድ ማስረጃ የፎሬንሲክና የቴክኒክ ምርመራዎችን በተሰጠው 12 ቀናት አጠናቆ ለአቃቤ ህግ ማስረከቡን ፖሊስ አስረድቷል። የተከሳሽ ጠበቆች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የሚያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክሯል። አቃቤ ህግ ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም ሊዳልሉብኝ ይችላሉ ሲል ተቃውሟል። የግራ ቀኙን ክርክር ያደመጠው ፍርድ ቤቱ ጠበቆች ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ለአቃቤ ህግ የ14 ቀናት የክስ መመስረቻ ጊዜ ፈቅዷል ሲል የዘገበው ፋና ሚዲያ ኮርፖሬሽን ነው። አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸውን የክብርና የምስጋና የሽኝት ማድረግ ውድቅ አደረጉ ተባለ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ታደሰ ወረደ የቀረበላቸውን የክብርና የምስጋና ሽኝት ማድረግ ውድቅ አድርጓል። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይን ህዝብ ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ያሉት አቶ ጌታቸው አክለውም የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው፣ ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር የሽኝት መድረክ እንደማይቀበሉ ታሳውቋል። በክልሉ ያሉ ሌቦችንና ህገወጦችን አደብ ለማስገዛት ለሚደረገው ጥረት እንደሚያግዙና ለህዝቡ ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑም ገልጿል ተብሏል። የኤርትራን ህዝብ የጨቆነ የምስራቅ አፍሪካ የሰላም ጻር ሊገረሰስ ይገባል ተባለ። አቶ ኢብራሂም ሃሩን የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር የሰጡትን ሐሳብ ትናንት አልጀዚራ እንግሊዝ አሰራጭቶታል ተብሏል። ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ውስጥ ህልቆ ማስፈርት የሌለው ሰቆቃ ለሚንከላወሰው ኤርትራውያን ሊደርስላቸው ጊዜው አሁን ነው ሲል ጽፏል። ጦርነትን እንጂ ሰላምን የማይወድ ክፋትን እንጂ መልካምነትን የማያውቅ ጭቆናን እንጂ ነጻነትን የማይፈልግ እድሜ ልኩን ምስራቅ አፍሪካን ብሎም የኤርትራ ዜጎችን ያሰቃየ ያለ አምባገነን ሊገረሰስ ይገባል ተብሏል። ዓለም ሁሉ ለኤርትራ ህዝብ ነጻነት የበኩሉን አስተዋጽኦ ማድረግ እንቅስቃሴ ማድረግ አለበት ሲል ጥሪውንም አቅርቧል። በአዲስ የተዋቀረው ትግራይ ክልል ጊዜያዊ አስተዳደር ካቢኔ በክልሉ ባለፉት 2 ዓመታት ታይቶ የነበረውን የዲሞክራሲ ልምምድ ወደ ቀድሞ ቦታ የሚመለስ ነው ሲሉ በክልሉ የሚንቀሳቀሱ 3 ተፎካካሪ ፓርቲዎች ተናገሩ ተባለ። በአዲስ የተዋቀረው ትግራይ ክልል ጊዜያዊ አስተዳደር ካቢኔ በክልሉ ባለፉት 2 ዓመታት ታይቶ የነበረውን የዲሞክራሲ ልምምድ ወደ ቀድሞ ቦታው የሚመለስ ነው ሲሉ በክልሉ የሚንቀሳቀሱ 3 ተፎካካሪ ፓርቲዎች ተናገሩ ተባለ። የአዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አካታች ያልሆነ ለክልሉም ሰላም የሚያመጣ መሆኑን ተፎካካሪ ፓርቲዎች
ተችቷል። በአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በሌተናል ጀነራል ታደሰ ወረደ ባለፈው የተዋቀረው ካቢኔ አካታች ጊዜያዊ አስተዳደር እንዲኖር የሚያዘውን የሰላም ስምምነት የሚጥስ ነው ሲሉ ፓርቲዎቹ ተናግረዋል። በአዲሱ ካቢኔ ላይ ትችት ያቀረቡት 30 የወያነ ትግራይ ባይቶናና አረና ፓርቲዎች ናቸው። ፓርቲዎቹ በአዲሱ ጊዜያዊ አስተዳደር ፕሬዝዳንት በጀነራል ታደሰ ወረደ የተዋቀረው ካቢኔ የደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንን ወደ ቦታው እንዲመለስ ያደረገ ነው ሲሉ ተችተዋል። አዲሱን ካቢኔ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት የአቶ ጌታቸው ረዳ ቡድን መቃወሙም እንዲሁ ተዘግቧል። ይሁንና በአቶ ጌታቸው ቡድንም ይሁን ፓርቲዎቹ ላቀረቡት ትችት ላይ ከጊዜያዊ አስተዳደሩ በኩል እስካሁን የተባለ ነገር እንደሌለ የሪፖርተርስ ዘገባ ያመለክታል። የአሜሪካው ፌዴራል ዳኛ የትራምፕ አስተዳደር በአሜሪካ ድምጽ ላይ የጣለውን እገዳ አነሱ። የፌዴራል ዳኛ የትራምፕ አስተዳደር በአሜሪካ ድምጽ ወይንም ቪኦኤ ላይ የጣለውን እገዳ አነሱ። የፌዴራል ዳኛ ማክሰኞ ዕለት የትራምፕ አስተዳደር የአሜሪካን ድምጽ ወይንም ቪኦኤ እና ተዛማጅ የዜና አገልግሎቶችን ለማፍረስ ያደረገው ጥረት ህጋዊ እንዳልሆነ በመወሰን የመንግስት የገንዘብ ድጋፍ የሚደረግላቸው እነዚህ የዜና ማሰራጫዎች ስራቸውን እንዲቀጥሉ አዝዘዋል። ዳኛው ሮይስ ላምበርዝ የሚባሉ ሲሆን የአሜሪካ ዓለም አቀፉ ሚዲያ ኤጀንሲ ቪኦኤን እና ሌሎች ማሰራጫዎችን እንዲመልስና በህግ የተቀመጠላቸውን ኃላፊነት እንዳያስተዋጉል አዘዋል። በተጨማሪም በረፍት ላይ የነበሩ ሰራተኞች ወደ ስራ እንዲመለሱና የሰራተኞች ቅነሳ እንዳይደረግ ትዕዛዝ ሰጥቷል ተብሏል። ዳኛ ላምበርዝ የትራምፕ አስተዳደር USAGMን ለመዝጋት ያሳየው አካሄድ የዘፈቀደ ድርጊት እንደሆነ ገልጿል። ይህ ውሳኔ ቮይስ ኦፍ አሜሪካን እና ተዛማጅ ተቋማት ስራቸውን እንዲቀጥሉ ያስችላል ተብሏል። የተከበራችሁ የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች እዚህ ጋር በቃን። ስለምትከታተሉ እናመሰግናችኋለን። ሰላም ሁኑ።